አምሯል ሸገኑ አምሯል ሸገኑ አምሯል ሸገኑ መደሰቻችሁ ዛሬ ነው ቀኑ ዛሬ ነው ቀኑ። አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ በየወረፋ። እቴ ሀገሬ ልጅ ስሪ ጉልቻ። ጤና ይስጥልን። ይህ የስድስተኛ ክፍል አማርኛ ሞዴል ፈተና ቁጥር 6 ነው። ለሚከተሉ ጥያቄዎች ትክክለኛውን መልስ ምረጡ። ጥያቄ ቁጥር 1 በአንቀጹ የሚነሳውን ጉዳይ ጠቅለል አድርጎ የሚያነሳ አረፍተ ነገር ምን ይባላል? ሀ ዋና አረፍተ ነገር፣ ለ መዘርዝራዊ አረፍተ ነገር፣ ሐመሮሃ ኃይለ ቃል፣ መ ሀና ሐመሮሃ። መልሱ ሀና ሐመሮሃ የሚለው ነው። ዋና አረፍተ ነገር የአንድን አንቀጽ አጠቃላይ ጭብጥ ወይም ዋና ሐሳብ አጠቃለው የያዘ አረፍተ ነገር ነው። አንዳንድ ጊዜ ኃይለ ቃል ተብሎም ይጠራል። ጥያቄ ቁጥር 2 ከሚከተሉት የቢ ጋር ጠቀሜታ ያልሆነው የቱ ነው? ሀ ሐሳቦችን በተገቢ ቅደም ተከተል ለማቅረብ፣ ለ በጽሑፍ ውስጥ መካተት ያለባቸው ሐሳቦች እንዳይረሱ፣ ሐመሮሃ የጽሑፉን ዋናና ዝርዝር ሐሳቦች ለመለየት፣ መ በአንቀጹ ውስጥ ከአንድ በላይ ሐሳቦችን ለማካተት። መልሱ በአንቀጹ ውስጥ ከአንድ በላይ ሐሳቦችን ለማካተት የሚለው ነው። አንድ አንቀጽ በአንድ ዋና ሐሳብ ላይ ብቻ ማተኮር አለበት። ቢጋር ሐሳብን ለማደራጀት እንጂ አንድ አንቀጽ ውስጥ ከአንድ በላይ የተበታተኑ ሐሳቦችን ለመጨመር አይጠቅምም። ጥያቄ ቁጥር 3 አፄ ምኒልክ ነሐሴ 13 1835 ዓ.ም በአንኮበር ከተማ ተወለዱ። ይህ አረፍተ ነገር የተጻፈው በየትኛው የድርሰት አይነት ነው? ሀ ገላጭ ድርሰት፣ ለ ተራኪ ድርሰት፣ ሐመሮሃ ስዕላዊ ድርሰት፣ መ አመዛዛኝ ድርሰት። መልሱ ተራኪ ድርሰት ነው። አረፍተ ነገሩ ስለ አንድ ሰው የትውልድ ታሪክ ወይም ሁነት ስለሚተርክ ወይም ስለሚገልጽ ተራኪ ድርሰት ይባላል። ጥያቄ ቁጥር 4 ቀጥሎም ያለውን ምንባብ አዳምጡ። ውሃ በሕይወት ለመኖር በጣም አስፈላጊ ከሆኑ ነገሮች አንዱ ነው። ውሃ በአካባቢያችን የሚገኝ እና ብዙ ማህበረሰብ በቀላሉ ሊያገኘው የሚችል የተፈጥሮ ሀብት ነው። በመሆኑም ሰዎች ውሃን ለመጠጥነት፣ ለምግብ ማብሰያ፣ ለግንባታ፣ ንጽህና ለመጠበቂያ እንዲሁም ለተለያዩ አገልግሎቶች ይጠቀሙበታል። በዚህ ምንባብ ውስጥ የአንቀጹ ኃይለ ቃል የቱ ነው? ሀ ውሃ በአካባቢያችን በቀላሉ ይገኛል። ለ ውሃ በሕይወት ለመኖር በጣም አስፈላጊ ከሆኑ ነገሮች አንዱ ነው። ሐመሮሃ ውሃ ለመጠጥነትና ለምግብ ማብሰያነት ያገለግላል። መ ውሃ የተፈጥሮ ሀብት ነው። መልሱ ውሃ በሕይወት ለመኖር በጣም አስፈላጊ ከሆኑ ነገሮች አንዱ ነው የሚለው ነው። የአንቀጹ የመጀመሪያ አረፍተ ነገር የሐሳቡ መነሻ እና ጠቅላይ ሐሳብ ሲሆን ሌሎቹ አረፍተ ነገሮች ይህንን ሐሳብ የሚያብራሩ ዝርዝሮች ናቸው ማለት ነው። ጥያቄ ቁጥር 5 ከሚከተሉት አረፍተ ነገሮች ኃይለ ቃል የሆነው የቱ ነው? ሀ የህዳሴ ግድብ ለኃይል ማመንጫነት ያገለግላል። ለ የህዳሴ ግድብ ለመስኖ ስራ ያገለግላል። ሐመሮሃ የህዳሴ ግድብ ለሀገራችን በርካታ ጥቅሞች አሉት። መ ለአሳ እርባታ። መልሱ የህዳሴ ግድብ ለሀገራችን በርካታ ጥቅሞች አሉት የሚለው ነው። ምክንያቱም ምርጫ ሐመሮሃ ላይ የተቀመጠው አጠቃላይ ሐሳብን ወይም በርካታ ጥቅሞች የያዘ ሲሆን ሌሎቹ ኃይል ማመንጨትና መስኖ፣ አሳ እርባታ የመሳሰሉት የዚህ አጠቃላይ ሐሳብ ዝርዝሮች ናቸው። ጥያቄ ቁጥር 6 ሐኪሞቻችን የሚለው ቃል ተነጣጥሎ ሲጻፍ ትክክለኛው የቱ ነው? ሀ ሐኪሞች አችን፣ ለ ሐኪም ኦች አችን፣ ሐመሮሃ ሐኪም አችን፣ መ ሐኪም ኦች። መልሱ ሐኪም ኦች አችን የሚለው ነው። የቃሉ መሰረት ሐኪም ሲሆን ኦች ብዙ ቁጥር አመልካች እና አችን ደግሞ የባለቤትነት ቅጥያ ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባለው ጥያቄ መልስና ማብራሪያ ላይ አስተያየት ካላችሁ ወይም ጥቆማ ካላችሁ ከአስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ።
ሌሎቹ እንዲደርሳቸው ከፈለጋችሁ ሼር አድርጉ። የስድስተኛ ክፍል የተለያዩ ትምህርቶች በዚህ ቻናል ላይ ስለሚገኙ እነሱን በቀላሉ ለማግኘት ሳብስክራይብ አድርጉ። ምናልባት የቸኮልኩና የፈጠንኩ ከሆነ ቪዲዮውን እያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 7 ቅጠሎቹ የሚለው ቃል ተነጣጥሎ ሲጻፍ የቱ ነው? ሀ ቅጠል ኡ ለ ቅጠል ኦች ሐመሩሃ ቅጠል ኦች ኡ መ ቅጠል አችን። መልሱ ቅጠል ኦች ኡ የሚለው ነው። መሰረታዊ ቃሉ ቅጠል ሲሆን ብዙ ቁጥር አመልካቹ ደግሞ ኦች ነው። መስተአምሩ ኡ ነው ማለት ነው። ጥያቄ ቁጥር 8 ጽሕፈት ቤት በዝባር ስናሳጥረው ትክክለኛው የቱ ነው? ሀ ጽህ ዝባር ቤት ለ ጽ ዝባር ቤት ሐመሩሃ ጽ ዝባር ት መ ጽሕፈት ዝባር ት። መልሱ ጽ ዝባር ቤት የሚለው ነው። ጽሕፈት ቤት የሚለው ቃል የተለመደው ምህጻረ ቃል ጽ ዝባር ቤት ነው። ጥያቄ ቁጥር 9 ቤተሰቦቻችንን በስራ ማገዝ መርዳት ተገቢ ነው። በአረፍተ ነገር ውስጥ ቅንፍን የምንጠቀመው የቱ ጋር ነው? ሀ በስራ ቅንፍ ማገዝ ለ ማገዝ ቅንፍ መርዳት ሐመሮሃ መርዳት ቅንፍ ተገቢ መ መልስ የለም። መልሱ ማገዝ ቅንፍ መርዳት የሚለው ነው። ቅንፍ አንድን ቃል ወይም ሐሳብ ለማብራራት ይጠቅማል። እዚህ ላይ መርዳት የሚለው ቃል ማገዝ ለሚለው ተጨማሪ ማብራሪያ ወይም ተመሳሳይ ፍቺ ሆኖ ገብቷል ማለት ነው። ጥያቄ ቁጥር 10 የሚከተሉትን አረፍተ ነገሮች በማስተካከል ትክክለኛ አንቀጽ የሚያደርገው ምርጫ የቱ ነው? ሀ እናቷ እሷንና ታናሽ ወንድሟን ለማሳደግ ብዙ ለፍታለች። ሁለተኛ አሁን ትርሲት ከአዲስ አበባ ዩኒቨርሲቲ በጥሩ ውጤት ተመርቃ ጥሩ ስራ ይዛ እናቷን እየደገፈች ነው። 3 ትርሲት የስድስተኛ ክፍል ተማሪ እያለች ነበር አባቷን በመኪና አደጋ ያጣችው። አራተኛ ትርሲትም የእናቷን ልፋት በማሰብ ጠንክራ ተማረች። በዚህ ቅደም ተከተል መሰረት ሲስተካከል እንዴት ይሆናል? ሀ 1 3 4 2 ለ 3 2 4 1 ሐመሩሃ 2 4 3 1 መ 3 1 4 2። መልሱ 3 1 4 2 የሚለው ነው። ትክክለኛው ቅደም ተከተል የአባት መሞት መጀመሪያ፣ ከዛ እናት ልጆችን ለማሳደግ መልፋት፣ ከዛ ቀጥሎ የትርሲት የእናቷን ልፋት አይታ ጠንክራ መማር እና በመጨረሻም ተመርቃ እናቷን መርዳት። ቅደም ተከተሉ በዚህ መልኩ ነው የሚሆነው ማለት ነው። ጥያቄ ቁጥር 11 አንድ አይነት የሆኑ ነገሮች የጋራ መጠሪያ ምን ይባላል? ሀ የተወጽኦ ስም ለ የወል ስም ሐመሮሃ የሰው ስም መ መልስ የለም። መልሱ የወል ስም ነው። ለአንድ አይነት ወገኖች ወይም ነገሮች በጋራ የሚያገለግል ስም የወል ስም ይባላል። 12ኛ ከሚከተሉት ቃላት የተጽኦ ስም የሆነው የቱ ነው? ሀ ሐይቅ ለ እህል ሐመሮሃ አፍሪካ መ መልስ የለም። መልሱ አፍሪካ የሚለው ሲሆን ለዚህ ደግሞ ምክንያቱ አፍሪካ ለአንድ አህጉር ብቻ የተሰጠ ልዩ ስም ስለሆነ የተጽኦ ስም ነው የሚባለው። ሐይቅና እህል የወል ስሞች ናቸው። እዚህ ላይ ሐይቅ ስንል የደቡብ ወሎን ሐይቅ ሳይሆን አጠቃላይ የውሃማ አካላት ሐይቅን ነው የተመለከትነው። ጥያቄ ቁጥር 13 ከሚከተሉት ስለ ጥገኛ ምዕላድ ትክክል ያልሆነው የቱ ነው? ሀ በራሱ ትርጉም አለው ለ ብቻውን መቆም የሚችል ቃል ነው ሐመሮሃ ብቻውን መቆም ስለማይችል ከነፃ ምዕላዶች ጋር ይጠጋል መ ሀና ለ መልስ ናቸው። መልሱ ሀና ለ መልስ ናቸው የሚለው ነው። ጥገኛ ምዕላድ በራሱ ትርጉም የለውም፣ እንዲሁም ብቻውን መቆም አይችልም።
ከሌላ ቃል ጋር መጣበቅ አለበት። ስለዚህ ሀና ለ ትክክል አይደሉም ማለት ነው። 14ኛ ከሚከተሉት ነፃ ምዕላድ የሆነው የቱ ነው? ሀ እንደ፣ ለ ቤት፣ ሐመሮሃ ዎች፣ መ ኦች። መልሱ ቤት ነው። ቤት የሚለው ቃል ብቻውን ተጽፎ ትርጉም መስጠት የሚችል ነፃ ምዕላድ ነው። ሌሎቹ ቅጥያዎች ናቸው። 15ኛ ከሚከተሉት ምዕላዶች በትክክል የተከፋፈለው የቱ ነው? ሀ በቅሎዎች፣ ለ በቅሎዎች፣ ሐመሮሃ በቅሎዎች፣ መ በቅሎዎች። መልሱ በቅሎዎች የሚለው ሲሆን ምክንያቱም መሰረታዊ ቃሉ በቅሎ ነው፣ ብዙ ቁጥር አመልካቹ ደግሞ ዎች ነው። ስለዚህ በቅሎዎች የሚለው ትክክለኛው አቀማመጥ ነው ማለት ነው። 16ኛ ከሚከተሉት ምዕላዶች በትክክል የተከፋፈለው የቱ ነው? ሀ ነፃነት፣ ለ ልጅነት፣ ሐመሮሃ ትምትር ትሽ፣ መ ወረቀት። መልሱ ነፃነት የሚለው ነው። ምክንያቱም ነፃ መሰረታዊ ቃል ነው። ነት ደግሞ ረቂቅ ስምን የሚመሰርት ቅጥያ ነው። 17ኛ አስቴር ክፉኛ ታማለች። በዚህ አረፍተ ነገር ውስጥ ተውሳከ ግሱ የቱ ነው? ሀ ክፉኛ፣ ለ ታማለች፣ ሐመሮሃ አስቴር፣ መ መልስ የለም። መልሱ ክፉኛ የሚለው ነው። ክፉኛ የሚለው ቃል አስቴር እንዴት እንደታመመች ወይም የህመሙን ሁኔታ ስለሚገልጽ የሁኔታ ተውሳከ ግስ ነው። 18ኛ ዓለሙ ነገ በጠዋት ይመጣል። በዚህ አረፍተ ነገር ውስጥ የጊዜ ተውሳከ ግሱ የቱ ነው? ሀ ነገ፣ ለ ይመጣል፣ ሐመሮሃ በጠዋት፣ መ ሀና ሐመሮሃ መልስ ናቸው። መልሱ ሀና ሐመሮሃ መልስ ናቸው የሚለው ሲሆን ነገ እና በጠዋት ሁለቱም ድርጊት የሚፈጸምበትን ጊዜ አመልካች ቃላት ናቸው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባለው ጥያቄ መልስና ማብራሪያ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎች ቪዲዮዎች ሌሎች ሰዎች እንዲደርሳችሁ ከፈለጋችሁ ሼር አድርጉ። ተጨማሪ ቪዲዮዎች በዚህ ቻናል ላይ ስለሚገኙ እነሱን ለማግኘት ሳብስክራይብ አድርጉ። ባለው ጥያቄ ላይ ምናልባት የፈጠንኩ ከሆነ ቪዲዮውን እያቆማችሁ መከታተል ትችላላችሁ። መልካም ጊዜ። እንቀጥል። 19ኛ ከሚከተሉት ቃላት ቅድመ ግንድ ቅጥያ ያለው ቃል የቱ ነው? ሀ መከራት፣ ለ ሀና፣ ሐመሮሃ ተማሪዎች፣ መ በመኪና። መልሱ በመኪና የሚለው ነው። በመኪና በሚለው ቃል ውስጥ በ የሚለው ፊደል እንደ ቅድመ ግንድ ገብቶ መኪና ከሚለው ቃል ጋር ተጣምሯል። ጥያቄ ቁጥር 20 ከሚከተሉት ቃላት ድህረ ግንድ ቅጥያ ያለው ቃል የቱ ነው? ሀ ገንዘባችን፣ ለ ወደ ቤቴ፣ ሐመሮሃ እንደ እናት፣ መ ሀና ለ። መልሱ ሀና ለ ነው። ገንዘባችን አችን እና ቤቴ ላይ ደግሞ ኤ ሁለቱም ድህረ ግንድ ቅጥያ አላቸው። 21ኛ የሳምሶን አባት ዝግባ ያክላል። የተሰመረበት ቃል በአረፍተ ነገር ውስጥ የሚሰጠው ፍቺ የቱ ነው? ሀ አጭር፣ ለ ቀጫጫ፣ ሐመሮሃ ግዙፍ፣ መ ዛፍ። መልሱ ግዙፍ ነው። ዝግባ ትልቅና ረዥም ዛፍ ነው። ሰውን ከዝግባ ጋር ማመሳሰል ግዝፈትን ወይም ረዥም ቁመትን ለመግለጽ ነው። 22ኛ የሳባ ወንድም ልግመኛ ነው። የተሰመረበት ቃል አውዳዊ ፍች የቱ ነው? ሀ ጎበዝ፣ ለ ታታሪ፣ ሐመሮሃ ሰነፍ፣ መ መልስ የለም። መልሱ ሰነፍ የሚለው ነው።
ልግመኛ ማለት በስራ ታካች ወይም ሰነፍ ማለት ነው። 23ኛ ችግኝ ኦች ም የሚለው ቃል በማጣመር ሲነበብ ዳሽ ነው። ሀ ችግኝም፣ ለ ችግኛችን፣ ሐመሮሃ ችግኛም፣ መ ችግኞችም። መልሱ ችግኞችም የሚለው ነው። ችግኝ ብዙ ቁጥር አመልካቹ ኦች ነው። አያያዡ ም አንድ ላይ ችግኞችም ይሆናል ማለት ነው። 24ኛ አካባቢ ይ አችን ን የሚለው ቃል በማጣመር ሲነበብ ዳሽ ነው። ሀ አካባቢያችን፣ ለ አካባቢዎችን፣ ሐመሮሃ አካባቢን፣ መ አካባቢያችንን። መልሱ አካባቢያችንን የሚለው ነው። የቃላት ውህደቱ ሲስተካከል አካባቢያችንን የሚለውን ቃል ይሰጣል። 25ኛ አል ተፈጸሙ ኡ ብ አት ም የሚለው ቃል በማጣመር ሲነበብ ሀ አልተፈጸሙባትም፣ ለ አልፈጸሙም፣ ሐመሩሃ አልፈጸሙትም፣ መ መልስ የለም። መልሱ አልተፈጸሙባትም የሚለው ነው። አሉታዊ ቅድመ ግንድ አል እና ሌሎች ቅጥያዎች ሲዋሃዱ ትክክለኛው ቃል አልተፈጸሙባትም ይሆናል ማለት ነው። 26ኛ ከተዘረዘሩት ቃላት በትርጉም የማይመሳሰለው የቱ ነው? ሀ አበጠ፣ ለ ተነፈገ፣ ሐመሩሃ ተቀበተተ፣ መ ተነፋ። መልሱ ለ ወይም ተነፈገ የሚለው ነው። አበጠ፣ ተቀበተተ እና ተነፋ መጠነኛ ተዛማጅነት ወይም መወጠርን ሲያሳዩ ይችላሉ። አበጠ፣ ተቀበተተ እና ተነፋ መጠነኛ ተዛማጅነት ወይም መወጠርን ሊያሳዩ ይችላሉ። ተነፈገ ግን መከልከልን ወይም ማጣትን ስለሚያመለክት የትርጉም ልዩነት አለው። 27ኛ በትርጉምም ሆነ በአገባብ ልዩ የሆነው የቱ ነው? ሀ አዛውንት፣ ለ ሽማግሌ፣ ሐመሩሃ አረጋዊ፣ መ ወጣት። መልሱ ወጣት ነው። ምክንያቱም አዛውንት፣ ሽማግሌና አረጋዊ ተመሳሳይ የእርጅና ትርጉም አላቸው። ወጣት ግን የዚህ ተቃራኒ ነው። 28ኛ እሳት ለሚለው ቃል ፍካሪያዊ ፍቺው ሀ የሚያቃጥል፣ ለ ቀልጣፋ፣ ሐመሩሃ ነበልባል፣ መ የሚፋጅ። መልሱ ቀልጣፋ የሚለው ነው። በዘቢያዊ አነጋገር ፍካሬ አንድን ሰው እሳት ነው ሲባል በጣም ፈጣን፣ ንቁ ወይም ቀልጣፋ መሆኑን ለመግለጽ ነው። 29ኛ ርባጸትገያህ የሚለው ቃል ትርጉም እንዲሰጥ ተደርጎ ሲዋቀር የትኛው ይሆናል? መልሱ ገጸ ባህሪያት የሚለው ነው። የተዘበራረቁ ፊደላት በትክክል ሲደረደሩ ገጸ ባህሪያት የሚል ቃል ይመሰርታሉ። ጥያቄ ቁጥር 30 ሀጽመፍ የሚለው ቃል ትርጉም እንዲሰጥ ተደርጎ ሲዋቀር ምን ይሆናል? መልሱ መጽሐፍ የሚለውን ይሆናል ማለት ነው። ፊደላቱ አሁንም በአግባቡ ሲደረደሩ መጽሐፍ የሚለውን ቃል ይሰጣሉ። ክፍል 2 ምንባብና ግንዛቤ ነው። ለሚከተሉ ጥያቄዎች በምንባቡ መሰረት ትክክለኛውን መልስ ምረጡ ነው የሚለው። ምንባብ አለ። ምንባቡ እንዲህ ይላል። ሰነድ የሰው ልጅ ገጠመኝ ማንጸባረቂያ፣ የሰው ልጅ የህይወት መልኮች መገለጫ ነው። የሰው ገጠመኝና የህይወት መልክ ደግሞ ስፍር ቁጥር የለውም። ህይወት ባለብዙ ፈርጅ ባለብዙ ቀለም መሆኑ ግልጽ ነው። ስለዚህ የሥነ ጽሑፍ ክልል እዚህ ድረስ ነው ተብሎ ሊገደብ አይችልም ማለት ነው።
ስነ ጽሑፍ ማንኛውም የሰው ልጅ ገጠመኝ የተከሰተንና ሊከሰት የሚችል ነገር እንዲሁም በሰው የምናብ አድማስ ሊሆን ይችላል ተብሎ የሚታሰብን ነገር ሁሉ ሊያካትት ይችላል። መጠነ ርዕዩ እጅግ ሰፊ ብቻ ሳይሆን ገደብ አልባ ነው። የሰው ልጅ ተግባራት በምናቡ የሚፈጥረው በዓለም ላይ ያሉ ፍጡራን በሰውና በሰው መካከል የሚፈጠሩ ግንኙነቶች በስነ ጽሑፍ ውስጥ እንደ አስፈላጊነታቸው ሊካተቱ ይችላሉ። ስነ ጽሑፍ በእነዚህ በተጠቀሱት ግንኙነቶች ውስጥ የሚከሰቱትን ተቃርኖዎችና ህልውናዊ ትግሎች ይይዛል። ምንጭ ዘሪሁን አስፋው የስነ ጽሑፍ መሰረታዊያን ከሚለው የተወሰደ ነው። በዚህ መሰረት 31ኛ ጥያቄ የስነ ጽሑፍ ክልል እዚህ ድረስ ነው ተብሎ ሊገደብ አይችልም የተባለው ለምንድን ነው? ሀ ህይወት ባለ ብዙ ፈርጅ ስለሆነች፣ ለ የሰው ልጅ ህይወት መገለጫ ብዙ ስለሆነ፣ ሐመርሃ ስነ ጽሑፍ የፈጠራ ስራ በመሆኑ፣ መልስ የለም። መልሱ ህይወት ባለ ብዙ ፈርጅ ስለሆነች የሚለው ነው። ምንባቡ ላይ እንደተገለጸው ህይወት ባለ ብዙ ፈርጅ መሆኑ ግልጽ ነው። ስለዚህ የስነ ጽሑፍ ክልል ሊገደብ አይችልም ይላል። ጥያቄ ቁጥር 32 በጽሑፉ መጀመሪያ ላይ ያለው ስርዓተ ነጥብ ምንን ያመለክታል? ሀ ሐሳቡ የሚቀጥል መሆኑን፣ ለ የተቆራረጠ ሐሳብ መያዙን፣ ሐመርሃ ተቆርጦ የቀረ ሐሳብ መኖሩን፣ ሁሉም። መልሱ ተቆርጦ የቀረ ሐሳብ መኖሩን ለማሳየት ነው። በአንቀጽ መጀመሪያ ላይ የሚደረጉ 3 ነጥቦች በተለምዶ ከዚህ በፊት የተነሳ ሐሳብ እንዳለ ወይም ጽሑፉ የሌላ ጽሑፍ ቀጣይ ክፍል መሆኑን ወይም የተቀነሰ ሐሳብ እንዳለ ያሳያል ማለት ነው። ጥያቄ ቁጥር 33 አያሌ ለሚለው ቃል አውዳዊ ፍች ሀ ትንሽ፣ ለ ብዙ፣ ሐመርሃ መልክ፣ መልስ የለም። መልሱ ብዙ የሚለው ነው። አያሌ የሚለው ቃል ቀጥተኛ ትርጉሙ ብዙ ወይም በርካታ ማለት ነው። 34ኛ ገደብ አልባ ለሚለው ሐረግ ተመሳሳይ ፍቺው ሀ መጨረሻ የሌለው፣ ለ ስርዓት አልባ፣ ሐመርሃ ሀና ለ፣ መልስ የለም። መልሱ መጨረሻ የሌለው የሚለው ነው። ገደብ አልባ ማለት ወሰን የሌለው ወይም መጨረሻ የሌለው ማለት ነው። ጥያቄ ቁጥር 35 እንደ ምንባቡ አገላለጽ ስነ ጽሑፍ ዳሽ ነው። ሀ የሰው ልጅ ገጠመኝ ማንጸባረቂያ፣ ለ የህይወት መልክ መግለጫ፣ ሐመርሃ የተከሰተንና ሊከሰት የሚችልን ነገር ማሳያ፣ ሁሉም መልስ ናቸው። መልሱ ሁሉ መልስ ናቸው የሚለው ነው። ምንባቡ ስነ ጽሑፍን እነዚህን ሁሉ የገጠመኝ ማንጸባረቂያ፣ የህይወት መግለጫ ሊሆን የሚችል ሰፊ ነገር እንደሆነ ያሳያል። ቀጣዩ ክፍል ስለ ግጥም ነው። ይሄን እዚህ ላይ የምታዩትን ግጥም በዜማ መልክ ባቀርበው ነው የሚሻለው። ድምፄ ያን ያክል ባይሆንም ይሄ የተለመደ ዜማ ስለሆነ አያስቸግርም። እሺ ስሪ ጉልቻ ከእንግዲህ ቀረ የእናትን ጎቻ፣ ዘመናዊ ማርዬ ዘመናዊ ማርዬ ስማ ወጣሁልሽ አትጠገብ ብዬ፣ ዘመናዊ ማርዬ ዘመናዊ ናት እሷ ዘመናዊ ናት እሷ፣ ጫማ ጥልፍልፍ አረነው ቀሚሷ፣ ዘመናዊ ናት እሷ ይላል ግጥሙ። በዚህ ግጥም መሰረት ወይም በዚህ ዜማ መሰረት ቀጥሎ ያሉ ጥያቄዎችን እንያቸው። ጥያቄ ቁጥር 36 እቴ አገሬ ልጅ ስሪ ጉልቻ የሚለው ስንኝ ምንን ያመለክታል? ሀ ጉልቻ መስራቷን፣ ለ ጓዳ መግባቷን፣ ሐመርሃ ትዳር መያዟን፣ መልስ የለም። መልሱ ትዳር መያዟን ነው። በባህላዊ አነጋገር ሴት ልጅ ጉልቻ ተከለች ወይም ሰራች ሲባል የራሷን ቤት አቋቁማ ትዳር መያዟን ያመለክታል። 37ኛ ይህ ቃላዊ ግጥም የምን ግጥም ነው? ሀ የእርሻ፣ ለ የሰርግ፣ ሐመርሃ የልመና፣ የሙሾ። የሰርግ ካላችሁ ትክክል ነው። ምክንያቱም ግጥሙ ሙሽሪት ያገባል በየወረፋ
ቀሬና ትንጎቻ እያለ ስለሚዘረዝር የሰርግ ስርዓተ ግጥም ነው ማለት ነው። 38ኛ ቃላዊ ግጥሙ ስንት ስንኞች አሉት? ሀ 2 ለ 6 ሐምሮሃ 10 መ 8 መልሱ 10 ነው። ግጥሙን ስንቆጥረው የመጀመሪያው አንጓ 4 ስንኝ፣ ሁለተኛው 4 ስንኝ፣ ሶስተኛው 2 ስንኝ በድምሩ 10 ስንኞች አሉት። 39ኛ ይህ ቃላዊ ግጥም ስንት ሐረጋት አሉት? ሀ 20 ለ 18 ሐመሩሃ 6 መ 8 መልሱ 20 ነው። በአማርኛ ግጥም አወቃቀር አንድ ሙሉ ስንኝ ብዙውን ጊዜ 2 ሐረጎች ወይም የግማሽ ስንኞች አሉት። 10 ስንኝ ሲባዛ በ2 20 ሐረጎች ይሆናሉ ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባቀረብነው ጥያቄ መልስና ማብራሪያ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ሼር አድርጉ። የተለያዩ የስድስተኛ ክፍል የሚኒስትሪ ጥያቄዎችና ሞዴል ጥያቄዎች ስላሉ እነሱ እንዲደርሳችሁ ከፈለጋችሁ ደግሞ ሳብስክራይብ አድርጉ። ምናልባት እስካሁን የቀሩ ቪዲዮዎች ላይ አስተያየት ካላችሁ ቸኩዬ ወይም ፈጥኜ ከሆነ ቪዲዮውን እያስቆማችሁ በአግባቡ ተከታተላቸው። መልካም የፈተናና የጥናት ጊዜ ይሁንላችሁ። አመሰግናለሁ። ጥያቄ ቁጥር 40 ቃላዊ ግጥሙ በስንት አርኬ ወይም አንጓ የተዋቀረ ነው? ሀ 5 ለ 4 ሐምሮሃ 3 መ 2 መልሱ 3 የሚለው ነው። ግጥሙ በጽሑፉ ላይ በ3 የተነጣጠሉ ክፍሎች ወይም አንጓዎች ተከፍሎ ቀርቧል። መልካም ጊዜ